በጣም የሚገርመው ነገር ጋዜጠኞች አይታሰሩም አሁን ታሻሽለናል ምናምን ይላል። እውነት ነው። ትናንት ጋዜጠኞች ይታሰሩ ነበር። በብልጽግና ጊዜ ግን ከጋዜጠኝነት ራሱ ነው የሚታሰረው። ሙያው የጋዜጠኝነት ሙያ ነው እየታሰረ ያለው። ሙያና ሙያተኝነት ክብር እንዲያጣ ያደረገ ፓርቲ መሆኑን እንኳን ይዘነጋል። ብልጽግና እኮ በጣም አስቂኝ ፓርቲ ነው። ከሐኪሙ በላይ እኔ የታመመን ሰው ሐኪሙ አክሙ ያዳነውን ታካሚ እግዚአብሔር ይማርክ ስላልኩኝ የተሻለ ክብር ይገባኛል የሚል ኖረኛ ፓርቲ ነው። በነገራችን ላይ ትክክል አይደለም። እግዚአብሔር ይማርክ ጥሩ ነው፣ ግን ከሐኪም በላይ እናንተ እንትን ልትሉ አትችሉም። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? እኔ ሰላም ነኝ። እንግዲህ የጽናት ሚዲያ ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ የምናቀርብበት ሰዓት ነው። እንግዲህ የጽናት ተከታዮች ሀሳባችንን በመከታተል እንደዚሁም የተለያየ ሀሳብ በመስጠት ሁልጊዜ ከጎናችን የምትቆሙ ከልብ እናመሰግናለን። ትናንት ትንሽ ቴክኒካል ችግር ያጋጥሞን ፕሮግራማችን ከረፍ ምናልባት ዘግይተን ነው ፕሮግራሙን የለቀቅነው። እንግዲህ ዛሬም የተለያዩ አጀንዳዎች አሉ፣ ግን በዋናነት የምናነሳቸው በጣም ውስን ናቸው። በተለይ ያው የብልጽግና ሰላማዊ ሰልፍ ተጠባቂ ነው። በየአካባቢ ላይ ህዝቡን በአስገዳጅ እያስወጣ ነው። በተለይ አማራ ክልል በብአዴን ምስለኔ በኩል የሚያወጣቸው ሰላማዊ ሰልፎች የጦርነት ቅስቀሳ የሚመስል መፈክሮች እያየን ነው። ያው አብይ በዚህ ግድብ ላይ ተሳክቶለታል? አልተሳካለትም። እንደውም የበለጠ የነበረውን በግድቡ ላይ የነበረውን ህዝባዊ ስሜት ብልጽግና ጎትቶ በመሳብ ጥላሸት እንዲቀባ እያደረገው ነው እና ከሚገባ በላይ መጠየፉን ያየሁት። ህዝቡ ተጠይፎታል። የበለጠ የሚደርሱ መረጃዎች በተለያየ መልኩ ከሚገባ በላይ ብልጽግና እንደውም ህዝባዊ መሰረት ፈልጋለሁ ብሎ በህዝቡ ውስጥ እንደተናቀ ነው መገምገም የሚቻለው። ምክንያቱም ይሄ ትልቅ ብሔራዊ አጀንዳ ነው። ይህን ብሔራዊ አጀንዳ ለብሔራዊ መግባባት መጠቀም ሲገባው ለአንድ ቡድን እና ለአንድ ግለሰብ በመስጠት የግድቡ መሐንዲስ፣ የግድቡ ጨራሽ፣ የብልጽግና ሌጋሲ እያሉ እንግዲህ ብልጽግና እኮ የድሮ ስሙ እኮ እናውቀዋለን። ጋቢውን ስንከፍተው ከዚህ በፊት የነበረው ጥቡቆ አለች ከኢህአዲግ ውስጥ ይወጣል። ኢህአዲግ ደግሞ በዋናነት በአቶ መለስ ሲመራ የነበረ ድርጅት ነው። ይሄ ድርጅት ደግሞ የህዳሴ ግድቡ ሌጋሲ ነኝ የሚል ትክክል ነው፣ ያስኬደዋል። ግን ያንን ድርጅትና ያንን የቀድሞ ስርዓት እንኳን በማያውቀው እና አዲስ ስርዓት እንደመጣ አድርጎ በማሰብ ማንን ለማሞኘት እንደሆነ ግራ የሚገባ ነው። አብይ አህመድ እኮ የሚታወቅ እኮ ነው፣ ህዝቡ የሚያውቀው ሰው ነው። እና ኢህአዴግነቱን ጥሎ ብልጽግና ነኝ፣ ብልጽግና ከመጣ በኋላ ነው ህዳሴ ግድብ የጀመረው እስከ ማለት እኮ ደርሷል። ግድቡን የጨረሰ ወደቡን ደግሞ ያስመልሳል እያሉ ፕሮፓጋንዳ እየሰጡ ነው። እና ይሄ በጣም አስነዋሪ፣ አሳፋሪ፣ የበለጠ የሰውየው ማንነት ትንሽነት የበለጠ ህዝቡ እንዲጠየፈው የሆነ የመንደር ስብስብ እውነትን ነው እንደዛ አድርጎ ሰው በደንብ እያየው ነው ያስባለሁ። ስለዚህ ይሄ ቡድን እንደውም እጠቀምበታለሁ የሚለውን የአባይ ፕሮፓጋንዳ የበለጠ ወደ ኪሳራ ውስጥ እያስገባው ይመስለኛል። ሌላው አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች በጣም አሳሳቢ የሚያደርገው የአቶ ክርስቲያን ታደለ ጉዳይ ነው። አቶ ክርስቲያን እንግዲህ ላለፉት ከ2 ዓመት በላይ በእስር ቤት ነው የሚገኙት። የአማራ ሲኦል በሆነበት በጣም በርካታ የአማራ ምሁራን፣ ጋዜጠኞች እና አክቲቪስቶች የታሰሩበት ወህኒ ቤት ከገባ ያው ላለፉት 2 ዓመታት በስቃይ ላይ ያለው 1 ዓመት እንኳን ከኔ ጋር አብረን ቆይተናል እና ክርስቲያን 1 ዓመቱን አብረን በቆይንበት ጊዜም በጣም ያመው ነበረ። 2 ጊዜ አስታውሳለሁ አዋሽ አርባ ያለው 2 ጊዜ ወደ አዲስ አበባ እንደመጣ አውቅ ነበረ እና ያ ህመም ተባብሶበት አሁንም ሌላ ችግር ውስጥ እየገባ ነው።
እንግዲህ ክርስቲያን አሁን ልክ እንደ ፕሮፌሰር አስራት ወልደየስ እሳቸው ሕክምና አጥተው መጨረሻ ላይ ምጥ ላይ ያሉ ችግር ላይ በወደቁበት ሰዓት የተፈቱትና አሁን ክርስቲያን ያለበትን ሁኔታ ያሳስባል። ስለዚህ የክርስቲያን ጉዳይን መጫው ድምፅ መሆን ያስፈልጋል። የክርስቲያን አጀንዳ የክርስቲያን ጉዳይ የራሱና የቤተሰቦቹ ያለ የክርስቲያን ጉዳይ ባለቤቱ ያሳሰረው ምክንያቱ። ስለዚህ ምክንያቱ ነው የክርስቲያን ጉዳይ ባለቤቱ ነው። ምክንያቱ ደግሞ የአማራ ህዝብ። ከዚህ በፊት ክርስቲያን የተናገረው አሁን እኮ ትንቢት ሆኖ ተፈጽሞ በምርጫ ቅስቀሳ ጊዜ እኔ እንኳን በዛን ሰዓት እስር ቤት ሆኜ ነው የሰማሁት። ግን ትንቢቱ ግን ተፈጽሞ ብልጽግና በዛ ምርጫ ላይ ማለፍ አገሪቷ እንደ መፍረስ ይቆጠራል። ስለዚህ ለብልጽግና እድል ሊሰጠው አይገባም ብሎ እኮ የተናገረው እኮ 2013 ነው። ከ2013 በኋላ ወደዚህ አማራ ክልል ምን ሆነ? ትንቢት እኮ ነው የተናገረው። ትንቢቱ ደግሞ ተፈጻሚ ነው። አማራ ክልል እኮ ህዝቡን እኮ አፍርሶታል እኮ። እንደ ክልል እንደ ምስለኔ የተቀመጠ ቡድን አለ እንጂ እንደ ክልል እኮ ፈርሷል። የውጊያ ቀጠና አድርጎታል። ዛሬ አማራ ህዝብ ገብቶ መውጣት የማይችልበት ሁኔታ ውስጥ ቀጥቷል። አገር መፍረስ ማለት በተግባር ይሄ ምናልባት አማራ ክልል ስለሆነ ሊሆን ይችላል ጉዳቱ የሰፋው። ነገር ግን እየተሳበ መምጣቱ አይቀርም። ገና ወደ መሀል ሀገር ይመጣል። ለአብይ ሀገር መፍረስ የሚመስለው እሱ ከስልጣን ሲነሳ ነው። ደጋፊዎቹ የሚሉት እንደዛ ነው። አብይ የሌለ ጊዜ በቃ ሀገር ትፈርሳለች እንጂ አንድ ንጹህ ዜጋ ሲሞት ሀገር መፍረስ አይደለም። እዚህ የሲቪሊያን የዜጎች ሞት ዛሬ አማራ ክልል ላይ ነገ ጠዋት እየተሳበ ወደ መሀል ሀገር እየመጣ መላው ሀገሪቷ ላይ የሚቀጣጠል እሳት እንደሆነ ግልጽ ነው። ስለዚህ ከዚህ በኋላ አብይ 5 ዓመት አይደለም 1 ዓመት እንኳን በስልጣን ከቆየ የበለጠ ሀገሪቷ የለየለት የእርስ በርስ ጦርነት ውስጥ የሚገባበት ሁኔታ ይፈጠራል ማለት ነው። ስለዚህ ክርስቲያን የተናገረው በትንቢት ደረጃ ተፈጻሚ ነው። ብልጽግናን እድል አግኝቶ አይደለም የመጣው አጭበርብሮም ቢሆን ግን እድል አግኝቻለሁ ብሎ ሲመጣ ያልተቆጣ ህዝብ፣ ዝም ያለው ህዝብ በዝምታ እድል ሰጥቷል። ውጤቱን እንደተቀበለው አድርጎ ተስማምቷል። ውጤቱን እንደተቀበለው አድርጎ የተስማማ ህዝብ ደግሞ የተጋበዘው ጦርነት ነው። ስለዚህ ያው የተፈጠረው ጉዳይ እንደምታዩት ነው ማለት ነው። ስለዚህ ትንሽ እስቲ ክርስቲያን ከዚህ በፊት የተናገረውን እንስማ እስቲ። እንደው ብልጽግና አስቂኝ ብልጽግና እየሆነ ነው። በጣም የሚገርመው ነገር ጋዜጠኞች አይታሰሩም አሁን ታሻሽለናል ምናምን ይላል። እውነት ነው። ትናንት ጋዜጠኞች ይታሰሩ ነበር። በብልጽግና ጊዜ ግን ከጋዜጠኝነት ራሱ ነው የሚታሰረው። ሙያው የጋዜጠኝነት ሙያ ነው እየታሰረ ያለው። ሙያና ሙያተኝነት ክብር እንዲያጣ ያደረገ ፓርቲ መሆኑን እንኳን ይዘነጋል። ብልጽግና እኮ በጣም አስቂኝ ፓርቲ ነው። ከሐኪሙ በላይ እኔ የታመመን ሰው ሐኪሙ አክሞ ያዳነውን ታካሚ እግዚአብሔር ይማርክ ስላልኩኝ የተሻለ ክብር ይገባኛል የሚል ኖረኛ ፓርቲ ነው። በነገራችን ላይ ትክክል አይደለም። እግዚአብሔር ይማርክ ጥሩ ነው፣ ግን ከሐኪም በላይ እናንተ እንትን ልትላችሁ። ብልጽግና ባይኖር ኢትዮጵያና ኢትዮጵያውያን ከዚህ የከፋ ምን ሊመጣባቸው ኖሯል? አሁን እኮ የሰብአዊ መብት ኮሚሽን በግልጽ በሪፖርቱ ምን እንዳመላከተው እውነት መንግስት አለ ወይ የሚያስብል በታሪካችን ዳግማዊ ዘመነ መሳፍንት ተብሎ ሊጠቀስ የሚችል የ3 ዓመት የስልጣን ዘመን እኮ በታሪክ ልናፍርበት የምንችለው ማለት ነው። ብልጽግና ኢትዮጵያን ሊያበለጽግ ነው፣ ኢትዮጵያን ሊያበለጽግ ነው ትላላችሁ። ኦኬ ፋይን። ማን ነው ኢትዮጵያ በዜጎች ደም የምትለመልም የብልጽግና ማሳ ናት ያላችሁ? ኢትዮጵያውያንን መጤና ነባር ብሎ የሚከፋፍለውን ሀገር አልባና መንግስት አልባ ያደረጋቸውን ህገ መንግስት ዋና መመሪያ ነው እንዲቀጥል እታገላለሁ የሚለውን የብልጽግና ፓርቲ መምረጥ ማለት ጭቆና ይቀጥል፣ ሀገር አልባነት ይቀጥል፣ ኢትዮጵያ ትፍረስ ብሎ እንደ መፍረድ ይቆጠራል። ይሄን ይመስላል እንግዲህ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች አቶ ክርስቲያን በጣም እንደተጎዳ እየሰማው ነው። ስለዚህ ድምጽ መሆን ያስፈልጋል። ለሁሉም ሰው ሁሉም እስረኛ ያለምንም ቅድመ ሁኔታ እስኪፈቱ ድረስ ድምጽ መሆን ያስፈልጋል። እዛ ውስጥ ያለ በሙሉ የህሊና እስረኞች ቀላል አይደለም። በየዞኑ ዛሬ መቆሚያ የለም።
ስለዚህ ለሁሉም ሰው ድምፅ መሆን ያስፈልጋል። በእነሱ ጉዳይ ላይ ጽናት ሚዲያ እየተከታተለች በትኩረት ዘገባዎቿን አስተያየታችን ማቅረብ እንደምንፈልግ ለማሳወቅ እወዳለሁ። ፋኖ አካባቢ ስም የሚያጠለሽ በተለይ ከዚህ ከእገታ ጋር በተያያዘ እየተፈጸመ ያሉ አንዳንድ አስነዋሪ ተግባሮች አሉ፣ የሚከሰሱ ሰዎች አሉ እና በጣም አስነዋሪ ነው። እውነት ለመናገር እንደዚህ አይነት ዜና እኔ ይሄ ፋኖ ነው ብለን ለመናገር ምንም ሞራልም የለም። ምክንያቱም የፋኖ እንቅስቃሴ ግልጽ ነው፣ ይታወቃል። ህዝባዊ እንቅስቃሴ ለህዝብ ትግል ይወጣ ነው። ለህዝብ ትግል ህይወት መስዋዕትነት ለመክፈል ለዛም ደግሞ በተግባር ህይወት እየከፈሉ የሚያሳይ ናቸው። የብአዴን ፋኖ ግን ዋናው የህልውና ትግል የአማራን የህልውና ትግል ለመቀልበስ ስለሚፈልግ የፋኖን ገጽታ ማበላሸት አንዱ የትግል ስልት ነው። ስለዚህ የብአዴን ፋኖ በትግል ውስጥ በማስገባት በተለይ እንደዚህ አይነት እገታዎች መፈጸም ህዝቡ በከፍተኛ ደረጃ እንዲቆጣ፣ በነፃነት ታጋዮች ላይ እንዲነሳ ስማቸውን የሚያጠለሽ እንቅስቃሴዎች አይሰራም ተብሎ አይታሰብም። ያው የፖለቲካ ትግል እስከሆነ ድረስ እንደዚህ አይነት የሴራ ትንተናዎችንም ይጠቀማል። ይህንንም ማሰብ ተገቢ ነው። ስለዚህ የብአዴን ፋኖ በዋናነት እንደዚህ አይነት እገታ በመፈጸም ገንዘብ የሚደላደል ይህን ያህል ገንዘብ ስታመጡ ነው የምንለቃችሁ ምናምን የሚል የሚከሰሱ ሰዎች ምንም አይነት የህዝባዊ መሰረት የሌላቸው በጣም የዘቀጠ ወራዳ የሆነ ተግባር የብአዴን ፋኖ ነው። ይሄ ፋኖ መሬት ላይ ያላችሁ ሰዎች በተለይ ከዚህ ሁኔታ ጋር አብሮ ስማቸው የተያዙ ሰዎችን እያጣሉ እርምጃ መውሰድ፣ ምናልባትም በማያዳግም ሁኔታ እርምጃ መውሰድ እኔ በጣም የወንድ ልጅ ተግባር ነው ብዬ አስባለሁ። ማለት ትግል ነው የተያዘው። የህይወት መስዋዕትነት በሚከፈልበት የአማራ የህልውና ትግል ላይ የአማራን ትግል የሚያጠለሽ ማንኛውም ኃይል መኖሩ ምንም አስፈላጊ አይደለም። ስለዚህ የመኖሩ ጉዳይ ምንም አስፈላጊ አይደለም። በዛ ደረጃ እየጨከኑ መሄድ ያስፈልጋል ብዬ አስባለሁ እና በጣም ከባድ የሆነ ቅጣት እየቀጡ መሄድ ነው። እንደዚህ አይነት እርምጃ እንደዚህ አይነት ተግባር ውስጥ ያሉ ሰዎች እንኳን ኃላፊነት ሊኖራቸው ቀርቶ እንደውም እዛ አካባቢ ላይ ራሱ እንቅስቃሴያቸውን እንትን ማለት መግታት የግድ ያስፈልጋል። በየትኛውም እንቅስቃሴ ላይ የአማራ የህልውና ትግል የወጣ ኃይል ከህዝባዊ መሰረቱ ከህዝባዊ ደጀን ውጪ የሚደረግ እንቅስቃሴ በሙሉ የብአዴን ገጽታ ነው። አሁን ብአዴን ብዙ ነገር ማደናገሪያ ይዘው እየመጣ ነው። በተለይ ሶሻል ሚዲያ ላይ ሰሞኑን ካያችሁ ከግዕዝ ጋር በተያያዘ በተለይ በጣም ጫፍ በረገጠ አክራሪ ብሔርተኞችም ሃይማኖታዊ ብሔርተኞች ያው የተካረረ እንትን ውስጥ ለመግባት አለ አጀንዳ የማስቀየስ ጉዳይ አለ። እንደዚህ አይነት የኮንስፓይረሲ ፖለቲካ ነው። ከዋናው ትግል ትኩረት ህዝቡ ሌላ አጀንዳ በመስጠት የትግሉን አቅጣጫ መሳት። ስለዚህ የግዕዝ ትምህርት ያስፈልጋል። የግዕዝ ትምህርት እንኳን አማራ ክልል ላይ ተብሎ በታጠሩ አይደለም በመላው ሀገሪቱ ራሱ ማንም ሰው ቢማር ጠቃሚ ቋንቋ ነው። ዛሬ አዲስ አበባ ላይ እኮ በግድ ቁቤ ተማሪ እየተባለ ነው። አዲስ አበባ ላይ እኮ በግድ ቁቤ ትማራለህ ተብሎ በመንግስት አቅጣጫ ቁቤ እየተባለ ነው። ስለዚህ ምን ችግር አለ? ትላልቅ ዩኒቨርሲቲ ውስጥ ውጭ ያሉት ታዋቂ የሆኑ ዩኒቨርሲቲዎች እኮ የግዕዝ ቋንቋ እኮ እንደ አንድ ሳብጀክት ተይዞ እኮ ትምህርት እየተሰጠበት ነው። ስለዚህ ቋንቋ መማር አስፈላጊ ነው። የሚማር ሰው ይማራል፣ የማይማር ሰው መብቱ ነው። መብቱን ማክበር ያስፈልጋል። አትጫኑብኝ ማለት አይቻልም። ሌሎቹ ደግሞ ፍላጎት ያላቸው ሰዎች ሊማሩ ይችላሉ። ግን አጀንዳ ነው ይሄ አጀንዳ አሁን ይሄ የአማራ የህልውና አጀንዳ ነው። ከቋንቋ ጋር የተያዘ ምናምን እንደዚህ ጭቅጭቅ ምናምን እሱ አይደለም። እሱ ከዋናው ትኩረት ለመሸሽ የሚደረግ ጉዳይ ነገ የሚደርስ ነው። አሁን አማራው በሰላም ተረጋግቶ የሚኖርበት ሀገር ለመመስረት እንደ ዜጋ እንደ ሰው በተሰጠው ጸጋ ላይ የመኖር መብቱ ማረጋገጥ አለበት። ይሄ የሚረጋገጠው መሬት ላይ ባሉ ኃይሎች በሚበይኑት ውሳኔ። ስለዚህ ይሄ ትግል ደግሞ የህልውና ትግል ነው። ይሄ ትግል የነፍጥ ትግል ነው። ስለዚህ በነፍጥ ትግል ውስጥ የሚደረግ ማንኛውም ህገወጥ ተግባርም ነው አልባሌ አጀንዳ ሁሉ አስፈላጊ አይደለም። አንዳንድ ሰዎች ይህን አጀንዳ ለማራገብ ሲሞክሩ እናያለን። ተገቢም አይደለም። ይሄ ማለት በተሰጠው አጀንዳ ላይ መፍሰስ ነው። ስለዚህ የትኩረት አቅጣጫው
የህልውና ትግላችሁ ለብቻ። በህልውና ትግል ውስጥ ደግሞ እንደዚህ አይነት ወጣ ያለና ገጽታን የሚያበላሽ የፋኖን መልካም ስም የሚያበላሽ ምናልባትም ለነፃነት የወጡትን ሰዎች የሚያሸማቅቅ ለህዝብ ትግል ወጥተው ግን ስማቸው በዓለም አቀፉ መድረክም ራሱ የሽብር እና የሽፍታነት ገጽታ እንዲይዝ የሚያደርጉ ኃይሎችን በምንም አይነት መመዘኛ እንደው ተንቀሳቅሶ መሄድ አለባቸው እያላሰቡ በምንም። ስለዚህ በጣም የጠበቀ የማያዳግም ወታደራዊ እርምጃ እየወሰዱ ሌላዎቹም እየተሸማቀቁ እንዲመጡ የግድ ያስፈልጋል ብዬ አስባለሁ። እንደዚህ አይነት ወንበዴ ነፃ አውጪ አይደለም እና ነፃ ሊወጣ የሚችለው በመቆንጠጥ እኔ በዛ አምናለሁ። በነገራችን ላይ እኔ በእርምጃ ነው የማምነው፣ በቅጣት ነው የማምነው። በጣም ጠንካራ የሆነ ዲሲፕሊን ሊኖር የሚችለው እየተቀጣ ሲመጣ ነው ማንም ሰው። ስለዚህ ቅጣት፣ የጨከነ ቅጣት የግድ ያስፈልገዋል ሌላውንም ስለሚያስተምር ማለት ነው እና በዛ ሁኔታ መታየት አለበት ብለን እናስባለን። ካለበዛ የሚቀለበሰው የህዝብ ትግል ነው። የህዝብን ትግል ሲቀለብሱት ወደኋላ እያሰብክ ነገ ጠዋት ይሄንን ችግር እኮ ብንቀርፈው እያልክ ብታስብ ዋጋ የለው፣ ምንም አትመልሰው። ልትመልሰው የምትችለው አሁን የምትመልሰው ደግሞ እንደዚህ አይነት አመለካከት ያላቸውን የብአዴን አመለካከት ያለውን አጠቃላይ የአማራን የህልውና ትግል ሊቀለብስ የሚችል አስተሳሰብ ከመርህና ከዲሲፕሊን የወጣውን በሙሉ መቆንጠጥ የግድ ያስፈልጋል። አንዱ ሁለተኛ ከአንድነቱ ጋር የተያዘ አንድነቱን ደግሞ በጣም መፍጠን ያለባቸው ህዝቡ በጣም በከፍተኛ ደረጃ አፍጥኖት እያለ ነው። ስለዚህ ይሄ ዓመት በቃ ትላልቅ አጀንዳ አሁን ከፋኖ አመራሮች የሚጠበቀው አጀንዳ ይሄ ነው። አሁን በጣም ቆንጆ ሀሳቦች እየተነሱ ነው። በዚህ ዓመት መልካም ነገሮች እንሰማለን ብዬ ተስፋ አደርጋለሁ። ግን በጣም መፍጠን አለባቸው። ምክንያቱም የብልጽግና አገዛዝ በዚህ ዓመት ውስጥ የሚገባበት ቅርቃር በጣም ብዙ ነው። ዙሪያውን በውድቀት የተከበረ ነው ከብዙ ጉዳዮች ጋር በተያያዘ። ስለዚህ ይሄንን ሊቀበለው የሚችለው የፋኖ እንቅስቃሴ ስለሆነ ፋኖ በጣም በፍጥነት ውስጥ በጣም እየተሰባስቦ አንድ ቅርጽ ይዞ መምጣት፣ አዳዲስ ዜናዎችን ማሰማት፣ የትግሉን አቅጣጫ እና የትግሉን አድማስ እያሰፉ መሄድ በጣም ስትራቴጂክ ነጥቦች ናቸው ነው የማስበው። እኔ በዚህ በኩል ነው ምክንያቱም ሀሳቤን የማቀርበው። የቀድሞ የብልጽግና ጽሕፈት ቤት ኃላፊ የነበሩት አንድ ኃላፊ አቶ አብርሃም አለልኝ በፌስቡክ ገጻቸው ላይ ይነጋል መንጋቱ ስለማይቀር ጨለማውን እንታገስ ይላሉ። ይነጋል መንጋቱ ስለማይቀር ጨለማውን እንታገስ ዘንድ ግድ ነው። አብርሃም አለልኝ የአማራ ብልጽግና ኃላፊ ነበረ ነው እና ይህ ሰው እንግዲህ ያለበትን መጎሳቆል ምናምን ፌስቡክ ላይ ጽፎ ታይቷል። እንግዲህ አሁን በምን ሁኔታ ውስጥ እንዳለ አናውቅም። ግን በአንድ ወቅት ግን የብልጽግና ከፍተኛ አመራር እንደነበረ በሚኒስትር ማዕረግ የሚታወቅ ነው። በተለይ ከዚህ ከኦርቶዶክስ ቤተክርስቲያን ግጭት ጋር በተያያዘ ኃላፊነቱን በገዛ ፈቃዱ እንደለቀቀ ነው የተሰማው። ያ ብልጽግና እንደዚህ አይነት በተለይ ብአዴን ውስጥ ያሉትን ሰዎች ተጠቅሞ መጨረሻ ላይ እንዴት ከጨዋታ እንዳስወጣቸው ግልጽ ነው። ቅርብ ጊዜ አቶ ገዱ አንድ ኢንተርቪው ሲሰጥ ሰምቼዋለሁ። ይሄ ትግል እንዳይጠለፍ መጠንቀቅ አለብን ሲሉ ሰምቼዋለሁ። እና መጠለፍ ማለት ምንድን ነው ብዬ ሳስብ ምንድን ነው ማለት መጠለፍን በተግባር አይተው የኖሩበት ተጠልፎም የታየ አስጠልፈውም የመጨረሻው ውጤት ያው እሳቸውንም በዙሪያቸው ያለውን የበላ አገዛዝ ተፈጥሯል። እና አንዳንዴ ብአዴን ውስጥም ያሉ ሰዎች የፖለቲካ ብልጫ እንዴት እንደሚወሰድባቸው ነው። በቃ ታሪካቸው ሳይለው ይሄ ነው። እና እንደዚህ ተሸናፊ ሆነው ቁዘማ ውስጥ የሚገቡበት እድል እጃቸው ላይ የገባ እድል ነው ያበላሹት በተደጋጋሚ ጊዜ ነው። እና ይሄ ታሪካቸው ነው ዋጋ እያስከፍላቸው ያለው ብዬ አስባለሁ። አሁን ግለሰቡ ያለበት ሁኔታ እንደ ሰው ማንም ሰው ያሳዝናል። እውነት ለመናገር ማለት የፖለቲካ ግንዛቤያችንና የፖለቲካ አረዳዳችን ግን የተለያየ መሆኑ አንድ የአማራ ማህበረሰብና አንድ የፖለቲካ ኃይል መፍጠር አለመቻል ለጠላት እንደዚሁ ተሸናፊ የሆነ ሁላችንም በዜሮ እንድንወጣ
እድሎች እየተፈጠሩ ነው። ልክ አሁን እና አረጋ ከበደ እንደሚያደርጉት ነው። አረጋ ከበደ ከዚህ ሰውዬ አይማር ማለት አብርሃም አለህልኝ እና አረጋ ከበደ በቃ አንድ ድርጅት ውስጥ ያሉ ሰዎች አንድ አስተሳሰብ አለን የሚሉ ሰዎች ያላቸው የአድርባይነት መንገድ ግን እና አስተሳሰብ ይለያል። እና አረጋ የራሱ የሚኖረው አሁን አረጋ የሚኖርበት ሐሳብ የለው። ተመስገን የሚኖርበት ሐሳብ የለው። የተመስገን ሐሳብ ምንድነው? የተመስገን ሐሳብ እስቲ ህዝቡን የሚገዛ ሐሳብ ነው። እስቲ ህዝቡን እና እስቲ እንደው ቢሰማው እኮ ይሄ ሰው እየተናገረው እኮ ቢሰማው በጣም እኮ እኔ ሐሳቡን ራሱ መግለጽ የሚችል አይመስለኝም። እኔ ሐሳብ ሌላውን ይቀር የህዝቡን ተስፋ ሳያለው አይደለም የብልጽግናን ሐሳብ ራሱ መግለጽ የማይችል ምክትል ጠቅላይ ሚኒስትር ነው። ወደ ብልጽግና ትሄዳላችሁ ይለናል። ግን ብልጽግና ማለት ምን ማለት ነው? መዳረሻው ምንድነው? መነሻው ምንድነው? ፍልስፍናው ከየት ነው የመጣው? የፖለቲካ አስተሳሰቡ ምንድነው? የለም እንደዚህ አይነት የትንተና አድማስ የላቸው። ብልጽግና በምንድን ነው የምንበለጽገው? በስንዴ በሙዝ እና በቃ የድንቁርና ትንተና ነው። እኔ አሁን በዚህ ውስጥ ያሉ ሰዎች ምን ብለን እንደሚገለጹ አላውቅም። ስለዚህ የእነ ተመስገንና የዚህ ሰውዬ ልዩነት የሸክም ልዩነት ነው ያላቸው። የፖለቲካ አረዳድ ልዩነት አይደለም ያላቸው። የሚሸከሙት ሸክም አንዳንዱ 150 ኩንታል ይሸከማል የሚችል ነው። አንዳንዱ ደግሞ ትንሽም ነገር መሸከም አቅቶት ወይ ይወድቃል ዝሎ ወይም ደግሞ ተመቶ ጫፍ ላይ ይወጣል። እና በዛ ደረጃ ነው ሸክምን የተለማመደ አድርባይ ነው የተፈጠረው። በተለይ በዚህ በዓለም ፖለቲካ ውስጥ ያለው ይሄ እና እነዚህ ኃይሎች ደግሞ መጨረሻቸው ተበልተው የህዝቡንም ትግል አስበልተው ያው እንደዚህ አይነት ቁዘማ ውስጥ እንዲገቡ እድሎች ይፈጥራል። ስለዚህ ከዚህ ጥፋታቸው ዛሬም አለመማራቸው በጣም የሚያሳዝን። ከዚህ ሰውዬ ሌሎች እንኳን አልተማሩ። ሌሎች አሁን እኛም የሚገጥመን ልክ እንደሱ ነው ብሎ እንኳን አልተማሩ። የራሳቸውን ትግል ለማድረግ እንኳን ትንሽዬ ሞቲቬሽን የላቸው እና ከነዚህ ኃይሎች ጋር በምን ልንታረቅ እንደምንችል አይገባንም። የጽናት ሚዲያ ቤተሰቦች የዛሬ ፕሮግራማችን ይህን ይመስል ነበር። የአማራ ህዝብ ኢትዮጵያዊ ስነ ልቡና ያለው ህዝብ አማራ በመሆናቸው ብቻ የዚህ ሁሉ ተጽዕኖ መነሻ ምክንያቱን ኢትዮጵያዊ መሆኑን አገር ወዳድ መሆኑን ኢትዮጵያ መቀጠል አለባት የሚል ስር የሰደደ እምነት ስላለው ሌላ እምነት ስላለው አይደለም። ይሄ ሁሉ ግፍና መከራ እንዲሸከም የተደረገው እድሜው የተነጠቀው ባህሉ የተነጠቀው ሃይማኖቱ የተነጠቀው ማንነቱ የተነጠቀው ስነ ልቡናው ክብሩ ጀግንነቱ የተነጠቀው ለኢትዮጵያ ባለው ስሜትና ቁርጠኝነት ለሀገር ባለው ስሜትና ቁርጠኝነት ነው። የተለየ ሰንኮፍ ስላለበት አይደለም። ኢትዮጵያዊ ከመሆን ውጪ መልካም ከመሆን ውጪ ሌላ ኃጢአት የለበት። ስለዚህ ይሄ ህዝብ መካስ አለበት የሚል እምነት አለ። አማራነት ሀገር አቁሟል። አማራነት ሀገረ መንግስት መስርቷል። አማራነት ለብሔረ መንግስት ምስረታ ትልቅ መስዋዕትነት ከፍሏል። አማራነት በከፍታ የምናየው ለአፍሪካም ለዓለምም ፈርጥ የሆነ የታሪካዊ ህዝቦች መነሻና መዳረሻ መገለጫ እንጂ ወንጀል አይደለም። አማራን የገደለ የሚመስለው እየገደለ ያለው ኦሮሞን ነው። አማራን የገደለ የሚመስለው እየገደለ ያለው ኢትዮጵያን ነው። አማራን የገደለ የሚመስለው እየገደለ ያለው ትግሬውን ነው። በዚህ ሂደት ውስጥ ትርፍ እናገኛለን ብለው የሚያስቡ ሰዎች ወደ አእምሯቸው እንዲመለሱ እንመክራለን። ዛሬ በህዝባችን ላይ የጠለቀች ፀሐይ ነገ በእነሱ ላይ ትጠልቃለች። ምንም ጥርጥር የለውም። በመጨረሻ የምናሸንፍ እኛ ነን። በዓለም ታሪክ በመጨረሻ አሸናፊ የሚሆኑት ግፉአን ናቸው። ዓለም የግፉአን ውጤት ናት። ዓለም የግፉአን ሐውልት ናት። የአማራን ህዝብ በመግፋት አማራን ማጥፋት በፍጹም በሚቀጥለው ሌላ ፕሮግራም እስክንገናኝ የዛሬ በዚያ ያበቃል።